ስለዚህ ደፍሬ ዩቲዩብ ላይ ምናምን እንደዚህ ቪዲዮ ላይ ምናምን አላወራሽም እንጂ እዛ ነው እስር ቤት ይዘኝ የመጣው ፖሊስ ጣቢያ ይዘኝ የመጣው ለዛ ነው። ቆዩ ምንድነው የምታስበው? ፍቅርነት በቃ ይናምነት በጣም አንተ ራስህ ታናድደኝ ነው እንድጠላኝ አይደለም። ቢገባ ይሄን ሁሉ ነገር ያደረካለት ባንተ የተነሳ ነው። ገባ አይደል? እድሜን ነው እየጨረስክብኝ ያለው። አሁንም ነገም ዛሬም የሆነ ነገር ትነግረኛለህ ብዬ ነው እየጠበቅኩ ያለው። ዞር በሉ። እሷ ግን ማውራት ትፈልጋለች። አንተ ማውራት ትፈልጋለች ስላረከው ነገር ሁሉ። እሷ ግን ማውራት ትፈልጋለች። አንተ ለምን የምትመጣው ነገር አሁን ታወራታለህ? አላወራትም። 2 ዓመትን የበሰበስክ ያክል ነው የተሰማ። አንተ የ2 ዓመት ነው ሰባብሮ የለ እንዴ? አንተ 2 ቀን እስር ቤት ብትሆን ምን አባልቶ ነው? ምን ትሆናለህ? አባሩልኝ አይኖር ማየት አልፈልግም። እቺ ልጅ አንተ ደግሞ አፍሮ በቃ አባሩልኝ አይኖር ማየት አልፈልግም። እኔ እዛ ሚላለ እሷ እንድትናገሩባት ፈልግም። አዎ አሬፍ ለማረም አንተ ምን ዲና በቃ እዛ መውረድ ፈልጋለሁ። ሹፌር አንዴ ያዝልኝ። ዝም በላት ወራጂ ችግር የለውም። ወራጂ እኔ እኮ ለምለም ላከችኝ ምን ሆኗል ብላ በቃ እግዚአብሔር ቤተሰብ ጋር ድረስ ደርሶ አረ ወረዛ ለምለም ቢሆን ኤፍሬም ታሰረ አለቀ። ኤፍሬም ታሰረ። ሰው ገደልኩ አልገደልኩም። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች ፈጣሪ መስከንኛ ሰላም ነን። እስካሁን ባለው ሰላም ነው። አይታችኋል ሁሉም ነገር እየተፈጠረ ያለው ነገር ሁሉም ነገሮች አቅጣጫ እየሳቱ ነው። ወዳልፈለግ ነው በቃ እኛ ወዳልተመኘ ነው መንገድ እየሄደ ነው ሁሉም ነገር። እንግዲህ እዚህ ያለው ነገር ማለቴ የነ ኤፍሬም የነ ህያብ ምናምን ነገር በቃ ደስ ወደማይል አቅጣጫ እየሄደ ነውና በጣም ይደብራል፣ በጣም ያስጠላል። ሁላችንም የምንፈልገው አይነት ማለት ደስ የሚል አይነት ኑሮ አይደለም እየኖሩ ያሉት። በሁለቱም በኩል ሁለቱም እየተጎዱ ነው ያሉት። ሁለቱም ደስ የማይል ሁኔታ ውስጥ ነው ያሉት። እንግዲህ ሁላችሁም እንዳያችሁት ምናምን ኤፍሬም ታስሮ ኤፍሬምን ያሳሰረው ማን እንደሆነ ስትጨቃጨቁ ነበረ። ያው ኤፍሬም የታሰረበት ነገር እንግዲህ ትላንትም ሄደን ነበረ የታሰረበትን ነገር ለንጠይቃቸው ምን እንደሆነ ምናምን የህያብ አክስት ምናምን ሄደው ፖሊስ ጣቢያ አመልክተው ነበረ ባለፈው ጊዜ እንዳያችሁት። እንግዲህ ትንሽ ኤፍሬም ጥሩ ነገር አላደረገም ነበርና ያንን ነገር ለማጣራት ነው ኤፍሬም የገባው። እንግዲህ ኤፍሬም እንዲወጣ ደግሞ የግድ ህያብ ታስፈልጋለች። ምክንያቱም ኤፍሬም ምንም አይነት ወንጀል እንዳልሰራ ወንጀል ደረጃ ነው የምላችሁ ቤተሰቦች፣ ይሄንን ነገር ስናገር በወንጀል ደረጃ ህግ በማይፈቅደው መንገድ ምንም እንዳልሰራ ለማረጋገጥ የግድ ህያብ ታስፈልጋለች። አላችሁት አይደለም? ህያብ ኤፍሬምን ማሳሰር አትፈልግም። ህያብ ኤፍሬም እንዲጎዳ አትፈልግም። ከመጀመሪያ ጀምሮ ታቋታላችሁ። ህያብን ተዋወቁ ጀምሮ ያለውን መስዋዕትነት ታውቃላችሁ። ብዙ ነገር አልፎ የመጡትን ነገር ታውቃላችሁ። በቃ በጣም ብዙ ነገር አልፎ ነው የመጡት። ዛሬ የሆነ ነገር ተበላሸ፣ የሆነ ነገር ሆነና ህያብ ወስደ ኤፍሬምን አሳሰረችው የሚባል ነገር አይኖርም። ምክንያቱም ህያብ ራሱ ለህሊኗ ሰላም አይስጣትም። ይሄ ነገር ደስ አይላትም። እንዳያችሁት ነው ከሁሉ ነገር በኤፍሬም መታሰር ህያብ ደስተኛ አይደለችም። እንግዲህ ዛሬ ምን ሰዓት ምናምን አካባቢ ይፈታል። እንግዲህ ኤፍሬም ታስሮ ስለተፈታ ምናልባት ጸባዩ ይስተካከላል። ያው እስር ቤት የገባ ሰው ጸባዩ ተስተካክሎ ነው የሚወጣው። ከሚያደርጋቸው መጥፎ ምግባራት ተምሮ ነው የሚወጣው ብዬ ነው ማስበው። እኔ በእርግጠኝነት ይጸጸትበታል ብዬ ተስፋ አደርጋለሁኝ። እስካሁን ህያብ ላደረጋት ነገር፣ ህያብ ላይ ለሰራው ግፍ፣ ህያብ ላይ ላደረሰው በደል በእርግጠኝነት ኤፍሬም ይጸጸታል ብዬ ተስፋ አደርጋለሁ። እስር ቤት ገብቶ መውጣቱ ማለት ነው። ስለዚህ ዛሬ ህያብን ይዣት ሄዳለሁ እዛ እስር ቤት ሲፈታ። ምክንያቱም በእርግጠኝነት ጸጽቶት ይቅርታ ይጠይቃታል ብዬ ተስፋ አደርጋለሁ። እንደ እርግጠኛ ነኝ እንደዛም እንደሚያደርግ። እሷን ጠርቻት ግን የት እንደምወስዳት አታውቅም፣ አያውቅም። እዛ እንግዲህ አብሪኮ ልኬዋለሁ፣ እዛ ያለውን ነገር እንዲያስተካክል ምናምን እሱ ልኬዋለሁ። ህያብን እዛ ይዣት ሄዳልና እንግዲህ ያው በእርግጠኝነት ብዙ ነገር አሳልፈዋል፣ ብዙ ነገር ሆነዋል፣ ብዙ መስዋዕትነት ህይወታቸው ላይ አልፏል። ዛሬ እሱ ታስሮ ሲወጣ እሷም ደስ ነው የሚላት። በእርግጠኝነት ታስሮ ማለት ሲፈታ ደስ ነው የሚላት። እስር ቤት እንዲቆይ አትፈልግም። ታስሮ ስለሚፈታ ጸባዩ ይስተካከላል ብዬ ተስፋ አደርጋለሁ። ላደረገባት ነገር ይቅርታ ይጠይቃታል ብዬ ተስፋ አደርጋለሁ። ስለዚህ ኤፍሬም ዛሬ ሲፈታ እሷን ይዣት ሄዳለሁ። አክስታቸው በር ላይ ነው ያለሁት። ብቻታለሁ ቅድም ነው የጠራኋት። እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ አደርጋለሁ። ኦኬ መታለች እዩ እዩ ዲኒሽ
ከዚህ በኋላ ሲጀመር ማለት ነው። እና አንቺ ጋርም ኤፍሬምም ጋርም አይደለም መመጣው የአክስቴ ቤት ነው። አክስቴ ቤት ነው መመጣው። የአክስቴ ቤት ነው፣ የኔ ቤት አይደለም። አንቺ አሳያለሁ ቤቴን፣ ችግር የለም እንዳታስብ። ቤት መከራይ ግን ታውቃለች። ቡና ፈላላለሁ ጋር እኔ አልመጣም፣ አንቺም ጋር አልመጣም፣ ኤፍሬምም ጋር አልመጣም። እንደዚህ ይቻላል። ኦኬ ያኛው ቤት ነው የምትሄደው። እኔ ብቻ ለብቻችሁ ማናችሁ እንዳጠሩኝ ትላንት ነግሬሻለሁ። እዩዬ ብቻሽን አያምርብሽም። ኤፍሬም ብቻውን እኮ አያምርበትም። ኧረ እውነቴን ነው የምልሽ። ደህና ነሽ? ሁሉ ሰላም? በቃ ድሮ እኮ ስመጣ ምናምን ካጠገቧ አለይም፣ እሷም ካጠገቤ ዞር አትልም ምናምን አዎ እንደዛ ዛሬ ማለት ብቻ ለብቻ ምናምን ላልከው ነገር መቼስ የሰው ልጅ ብቻውን ስለሆነ ይሞታል ማለት አይደለም እንዴ። የሰው ልጅ ብቻውን ሆኖም ህይወት ይቀጥላል ማለት እዚህ ምድር ላይ የሰው ልጅ ብቻዬን አልኖርም፣ ብቻዬን ከኖርኩ ሞታለሁ ሚል ከሆነማ ምድር ላይ ሰው ላትኖር ነው ማለት ነው። ተረዳኝ። ስለዚህ የሰው ልጅ ብቻውን ስለሆነ ምን የሚከብድ ነገር የለም። አይሱን አረው ታልኩሽ። የሰው ልጅማ ብቻውን ይኖራል። አዎ የምሬ ነው። የሰው ልጅ ብቻውን ይኖራል፣ ግን የሰው ልጅ አጋር ደግሞ ያስፈልገዋል። እግዚአብሔር እኮ አውቆ ነው ሔዋንን ከሱ ጋር አላነካከሽ መይዬ ግን ማለት ነው። ለራስሽ ሰላም ስጪሽ። ኧረ እግዚአብሔር ይመስገን ለራሴ ሰላም ሰጥቼ ሰላሙኝ ለሰውም ሰላም እየሰጠው ነው። ሻውን ዛሬ የሆነ ቦታ ልወስድሽ ነው። እንደዚህ አጣጥፈ ይጠራኝ የሆነ ቦታ ልወስድሽ ነው። ጭራሽ ካንተ ጋር አትሄጂም? ከኔ ጋር እኔ ካንተ ጋር እሺ አሰብሽበት? ኧረ እኔ ከቢና ጋር የትም አገረድ ይገባል፣ ችግር የለም። ከኔ መጥፎ ቦታ ስለማን ነው ባይዘው? የኔ እናት አመሰግናለሁ። ብቻ ግን የሆነ ቦታ ወስድሻለሁ ዛሬ። አብረን ነው የምንሄደው። የት? ውይ በእናትህ ቢና እውነት ቤት ነው እንዳትለኝ። ቤት አይደለም ቤት፣ እዛ ቤት እንዳትለኝ። አይደል? ኦኬ እዛ ቤት ካላት ቤት አይደለም የምንሄደው። ብቻ እኔ የምፈልገው በዚህም አለ በዚያም እዚህ ይሄ ሚንጫጫው ነገር ላይ ምናምን ሰላም ነው የምፈልገው። የምሬን ነው የምላችሁ። አራው እንዴ ሰላም እኔ አሉድ የምሬን ነው የምልሽ። አሉድም እንደዚህ አይነት ነገር ምናምን ሲፈጠር ማለት ነው ደስም አይልም። ማንም ይወድ ሰው አለ እውነት ከሆነ ቢና ማንም ሰው እኮ ሁሉም ሰው የሚፈልገው ሰላም ሲሆን ነው። እንደዚህ ደፍሬ ዩቲዩብ ላይ ምናምን እንደዚህ ቪዲዮ ላይ ምናምን አላወራሽም እንጂ የሆነ በቃ የሆነ ሰው ሪሌሽንሺፕ ላይ የሆነ ሰው ገባ ማለት አለቀለት ማለት ነው። ያ ሪሌሽንሺፕ የምሬን ነው የምልሽ አለቀለት ማለት ነውና ሁሉን ነገር እግዚአብሔር ሲፈቅድ ነው የሚያደርገው። እኛ ባልነው ሳይሆን እሱ ባለው ስለሆነ ችግር የለም። ፈጣሪ ይፍቀድ። እንሂድ። እኔ ካንተ ጋር የት እንሄዳለን እኮ ብዬሽ እኮ ነገር ነው። ለምንድን ነው እሺ እዚህ በጣም ትጥቅም ይመጣ? ቆይ ይጠብቂኝ በእናትሽ ትንሽ ደቂቃ ብቻ ነው። አልገባኝም። እውነት የሰራው ስራ በደንብ ገብቶኛል። ምን እንዳደርግ ነው ሻውን የጠበቀኝ? ይኸውልሽ የምፈልገው ነገር ልንገርሽ። ሁለታችሁ መሀል ላይ ማንም ሰው ሳይገባ ኦኬ። ከዛ ከእስር ቤት ስቀበለው ምናምን እንትን ልትል ነው? እንደዛ ነው ሀሳብህ? ኦኬ ገብቶኛል። ለዛ ነው እስር ቤት ይዘኝ የመጣው፣ ፖሊስ ጣቢያ ይዘኝ የመጣው ለዛ ነው። ቆይ ምንድን ነው የምታስቢው? ይፈናት በቃ ዊና እውነት በጣም አንተ ራስህ ታናድደኝ ነው እንድጠላኝ አይደለም። ምንድን ነው የምታስቢው? ቆይ እሺ አይደለም። ቆይ ማውራት አትፈልጊም? እሺ በቃ አሁን ቢያንስ ተመልሰን እንሂድ። ቆይ አይደለም ማውራት አትፈልጊም? እዩ ስለሚፈጠረው ነገር ማውራት አትፈልጊም? ወደፊት ስለሚሆነው ነገር ስለራስሽ ያሳስብሽ? ወደፊት እንደዚህ እያልሽ ትኖሪያለሽ? እንደዚህ ይሆንሽ እኮ አትኖሪ። ሰላም እኮ አይሰጥሽም ማንም ሰው። እዩ ዊናሽ ይኸውልሽ በቃ የሆነ ሰው ጥፋተኛ ነህ አንተ እንደዚህ አድርገሃል ብለሽ ካልተናገርሽ በስተቀር ሁሌ ማለት ነው የምሬ ነው የምልሽ ጥፋተኛ ነው ካላልሽ በስተቀር ጥፋቱ ጽድቅ መስሎ ነው የሚታየው ለሁሉም ሰው። ስለዚህ ዛሬ እሱ ያጠፋውን ጥፋት የጥፋቱን ልክ የጥፋቱን ዋጋ እንደሰጠሽው እንዲያይ ነው የምፈልገው እኔ። ኦኬ ለዛ ነው ፖሊስ ጣቢያ መጥቼ እንድቀበል ያደረከው? እሺ እንድትቀበል አይደለም እኔ እንድትቀበል አይደለም ሂጂ እኔ አንቺ እሱን ይኸውልሽ ብቻውን ስላደረገው ነገር
ስለሆነበት ነገር እንድታወሩ። ሌላኛው ደግሞ ታስሮ አይደል የተፈታው? ኦኬ እሺ። እኔ እኮ ሰው ነኝ እኮ ምን አብረን ብዙ ነገር አሰብኩ። ቴንክ ዩ። እሱ ነው ማለት ነው። ግን ዋሽታ እዚህ ድረስ ማምጣት ይጠበቃል። ነው እኔ ልሽ እሺ ይቀበለዋል። ችግር የለም። እኔ ልብሽን ስለማውቀው ነው። እኔ ልብሽን ስለማውቀው ነው። እኔ ምንም ነገር ብትይ አንቺ ምንም እንደዚህ አይነት ጭካኔ የለም ህሊናሽ አውቃለሁ። እሺ እዩ እኮ እሱን ካወቅህ ታዲያ ቢና ምንም ዋሽተህ እዚህ ድረስ መጥቼ ፖሊስ ጣቢያ ድረስ እንድቀበለው ማድረግ አይጠበቅብህ። ኤፍሬም ዛሬ ነው የሚወጣው። ሂደን እንደዚህ እናድርግ ካልከኝ ችግር የለውም መጥቼ ይቀበላል። እዩ ያስፈታሽው አንቺ አይደለሽ እኮ አውቃለሁ። ግን ደግሞ ሂደን እንቀበለው ብላል አልኩ። እዩ ለምን አስፈታሽው? እንዲፈታ ለምን ተምሮ እንዲወጣ አይደል? በቃ የተማረበትን ነገር እስኪ እናየዋለን። እዩ እናየዋለን። በጣም ተምሮ እንዲወጣ ፈልገን አይደል? እናየዋለን። ችግር የለም። እዩ ሁሉም ነገር እኮ ያደረግሽው ለራስሽ ብለሽ ነው አይደል? ምንም መደባበቅ ምናምን ነገር ችግር የለውም። ብትነግረኝም እኔ እዚህ ድረስ መጥቼ መቀበል እችል ነበረ። እንድቀበለው ከሆነ የፈለግከው ሂደን መቀበል እንችላለን። እኔ እዩዬ እንድትቀበዩ ብቻ አይደለም እኔ ለህሊናሽ ራሱ ሰላም እንድትሰጪው ችግር የለውም። መተዋል ቆይ እንደው ለኛ እንዳታረግ ማለት እንኳን ደህና ወጣ። ምን ታረጋለች? እፊ ደግሞ ምንድነው የምታወራው? ምን ታረጋለች? እዚህ ምን ማለት ነው? ምን ታረጋለች ማለት ምን ጠላኔ ወይስ ከማን ጋር ነው የምትጣለው? ካንተም ጋር ከማንም ሰው ለምን ነው የምትጣለው? እንዴት ነው ምን ታረጋለች የምትለው? ለአንተ ብላ እኮ ነው እዚህ የመጣችው። ና ውጣ፣ ና ግባ፣ ግባ። አይኖር ማየት አልፈልግም። ግባ ኤፍሬም፣ እኔን ነው የምትጣላኝ? እሺ እኔን ነው የምትጣላኝ? ሂድ ግባ። ውሻ ይኸውልህ፣ አጠገቤ እንድትደርስብኝ አልፈልግም። እቺ ልጅ ብላ አፈና ትክፈት። እስኪ ግባ፣ በማርያም ግባ። ዝም ብለህ ግባ። አንቺ የመጣ ነው እሺ፣ እስር ቤት የገባሁት እንድታውቂ። አንተ ልጅ ግባ። ዝም በል አይደለም፣ የምንጨርሰው ነገር አለ። ማርያም ነህ ነይ ያስፈታችሁ ተበሰብሳት ነበር። ብስብስ ደግሞ ምን ጥሩ ነገር እንደሰራ ታወራለህ እንዴ? እሺ ቢያንስ እዚህ ጋር ቆማችሁ አትጨርሱ። እዚህ ጋር ተገበና ያለ ነው። እናንተም እንዳይተርፍ ጠውሱ። ኧረ ዝም ብዬ ምን ይመጣብኛል? እኔ ነገር ጥፋተኛ እኔ ራሴ ነኝ ጥፋተኛ ይናውቃለሁ። ብልግናን በአደባባይ እያሳየ ደግሞ አፍን ትከፍታለህ። ስድ የራሴ ጥፋት ነው። ቢና እያየና በቃ ምንም ነገር ማለት በስነ ስርዓት ታወራታለህ። በስነ ስርዓት ታወራታለህ። በቃ ቤቴ ውሰዱኝ። ቢያሳት የተጎዳችው እሷ መጣ የምትጠይቅህ እሷ በስነ ስርዓት ታወራታለህ። በስነ ስርዓት ታወራታለህ። እሺ አፍህን እንዳትከፈሰስ ምናምን ከጀመርን በጣም አሪፍ ነው። ቀጥይበት። ማያዋጣሽ ነው። በቃ ተገባበት ነገር ወደ እኔ እንትን አትበልብኝ። በቃ በሷ አይደለም እኮ የገባው አይደል እንዴ? ስነ ስርዓትን ያዝ። አሊዝም ስነ ስርዓትን አሊዝም ምን ልትሆን ነው? አሊዝም አሊዝም ምን ይሆንክ ነው? አሊዝም አይ ነው አውቃለሁ። በጣም ባለጌ እንደው በደንብ አውቃለሁ። ብልግናህን እኮ ነው እያሳየን ያለው። በራስ ምክንያት ያመጣውን ነገር ተጠቃቀምክ ሰው ታመጣለህ። አንተ አፍን ደግማለሽ። አፍን ዝጋ፣ አፍን ዝጋ። አንተ ልጅ ገብተህ እንኳን አትማርም እንዴ? ከዛ ወጣህ መታሰር ብርቅ አይደለም። መታሰር ወንድነት አይደለም። ወንድነት አይደለም መታሰር። የሆነ ነገር ለሀገር የሆነ ነገር ሆነ የታሰርክ አይመስልም? የሆነ በቃ ጥሩ ነገር ሰርተ ምናምን በውሸት የታሰርክ አትመስልም? ተቢዶሮስ ነው የሚገርመው። እስኪ ቢያንስ ምንድነው የሚያሳፍረኝ? እዚህ ገብተህ እንኳን ትንሽ አትማር። ምን የሚያሳፍር ነገር ሰራ? ጭንቅላት ይሰራል ብላ ነበር እዚህ ገባው። እስኪ አንተ ምን የሚያኮራ ነገር ሰራ? እስኪ አንተ ቤተሰቦችህ እናትና አባትህ የሚያዩት ልጄ ምናምን የሚሉት እስኪ ምን ደህና ነገር ሰራ? እስኪ ምን ሰራ? ምን የሚያሳፍር ነገር ሰራው? ሼም እንኳን አይዘም ማለት ጭራሽ የሚያሳፍር ነገር አልሰራህም አንተ። በቃ ቢና ምንም ነገር ማለት ሁሌ እሷ ገፍታ መምጣት አለባት። በቃ አዩዬ ዝም በይ አንቺ፣ ዝም በይ። ወይኔ ኧረ ዊና አንተ ቤተሰቦች እኮ ያዩታል ይሄ ስራ። እኔ እኮ ለምለም ላከችኝ ምን ሆኗል ብላ እግዚአብሔር ቤተሰብ ጋር ድረስ ደርሶ ኧረ ወረዛ ለምለምም ቢሆን ኤፍሬም ታሰረ። አለቀ። ኤፍሬም ታሰረ። ሰው ገደልኩ አልገደልኩኝም። አንተ ሰው ገለልክ ትታሰር ይሻላል። እንደዚህ ዘሙታ ከመተከለ ነው ታሰረው። ይሄ እንትን ማለት ነው የሚቆጨኝ። በቃ ማርያምን ይሄ እንደዛ ማለቃቀሴ
ደግሞ ያቺ ልጅ ነው ስነ ስርዓት ታስይዛታለህ። እሺ ስነ ስርዓቷን ታስይዛታለህ። ማታ ደውላ ጥርግርግ አድርጋ ነው የሰደበች። ኖ ዊና በቃ ምንም ነገር ማውራት አልፈልግም። በቃ ዝም በለው እንዴ እሷ እንድትናገሩባት ፈልግም። አዎ አሬፊ ማማሪያ አንተ ምን አይነት ዊና በቃ እዚህ ጋር መውረድ እፈልጋለሁ። ሹፌር አንዴ ያዝልኝ። ዝም በላት ችግር የለውም። ዝም በል አንተ ዝም በል ደግማ ነው የምታስገባ። እሺ ዝም በይው፣ እሱን ዝም በይው። ክፍታፍ አፍ እንዳከፍት። እሺ አፍ እንዳከፍት። ቆይ እዩዬ ዝም በይው። ቆይ እሱን ዝም በይው። እኔም ብለሽ አይደል የመጣሽው? በቃ እኔ ጋር ሁኚ። እኔ አለሁልሽ። ማንን ነው የምታስፈራሪው? አወርዳለሁ ምናምን እያልሽ ማንን ነው የምታስፈራሪው? ማስፈራራቷንማ አይተሃል አይደል? አበስብሳ ነበር የምታስወጣ እሷ ስለሆነች ነው ላር እንዴ አንተ እንደዛ ታመ ልትሞት ነበር እንኳን ዝበል ልሙት። አረ እንደዚህ ያደረክ በህይወት እንዳለ ነው እንደሚሰማ የሞተ ሰው ይሻላል። አሁን አሰዳቢ ነህ አንተ አሰዳቢ ነህ። ኃላፊነቱን እኔ እወስዳለሁ። በቃ ዊና መጀመሪያ ራሳችሁ ማለት ነው ሁላችሁም የመጣችሁ ሜዳ ከመጫወቱ በፊት ጓደኛችሁ አይደል ምከረው። ሄደ ማውራት ያለብን ነገር ከሱ ጋር አውራ። ሁላችሁም እየመጣችሁ እኔን ተጠያቂ ለማድረግ አትሞክሩ። እኔ እኮ አንቺን እኮ ተጠያቂ እኮ አላረኩሽ እኮ ተጠያቂ ለማድረግ እየሞከራችሁ አይደለም፣ ግን ደግሞ እንደዛ ነው የሚመስለው ሐሳባችሁ። አንተ ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። አንተ ኤፍሬም በስነ ስርዓት ታወራታለህ። እኔ ነኝ ይዤ ደክሞኛል። የሆነ ስራ ሰርተ የመጣ አትመስልም። የሆነ ከደህና ቦታ የመጣ አይመስልም። ስራ ሰርቶ የሆነ ነገር ሆኖ እኔ ኃላፊነቱን እኔ እወስዳለሁ። እዩ እሺ በይ፣ እሺ እዩ በማርያም እሺ በይ። ነገር ትቼ ነው ከዛ የመጣሁት ማለት ትረጂኛለሽ አይደል? ብልፋትን ለምረዳላለሁ። የኔንም ልፋት ደግሞ ማንም ሰው ይተረዳኛል። እረዳሻለሁ። እኔ እናት እኔ እረዳሻለሁ። ለኔ ብለሽ እኔ ከዛ ድረስ የመጣሁት እኮ ለእናንተ ብዬ ነው። እኔ እኮ እዚህ ማንም የለኝም እናቴ። አስገባ እቺ ልጅ አባሩልኝ አባክድባ አንተ ያንተን ነው ባባረሽ ከዚህ ቤት አባሩልኝ። ምን እኔ ካንተ ጋር መጨቃጨቅ ማግባሽ እንዳግባ አባሩልኝ። አይኖር ማየት አልፈልግም። እቺ ልጅ ያንተ ደራፍ ነው። በቃ አባሩልኝ አይኖር ማየት አልፈልግም። እኔ እዛ ሚላበረደልኝ አልበረደልኝ ነው። ልግባው ነው ተመልሼ ልግባ። አባሩልኝ በቃ ኤፍሬም ግባው። አፍን እንዳከፍት ክፍታፍ ነዩ ነው ስለ ፍቅርሽ ያለሽ ነው ያሳይሽ። በጣም ገደል ይግባ። ለምን እዚህ ጋር ማውራት አልፈልግም። ታስሮ ሲወጣ እንኳን አይበርድለትም። በመቤት በስነ ስርዓት ታወራለህ። ማንን ታናግራት? በስነ ስርዓት እሺ። ይኸውልህ ጸጥ ያለ መንገድ ላይ ላለማጨቃጨቅ የሰው አቴንሽን እዛ ላለመሳብ ነው እሺ፣ እንጂ በጣም አንተ ትክክል አይደለም። ቤት ድረስ የምታደርገው ነገር ነው የሚያስጨበጭብ መሰለህ እንዴ? ሰው የሚያስጨበጭብ ነገር እንኳን አድርጎ አፉን እንደዚህ አይከፍትም። ሰው ትልቅ ነገር ለሀገር ውለታ እንኳን ውሎ እንዳንተ አይኩራራም። ከእስር ቤት ወጥተህ ትኩራራለህ እንዴ? አፍን ትከፍታለህ ጭራሽ። ስንት ነገር እንዳላደረገችልህ። አሁን አንድ ነገር ነው የምነግርህ ኤፍሬም፣ ልጅቷን ልቧን እንዳሰብራት እሺ። እኔም ብላ ነው የመጣችው እኮ። ምን አድርጊያት ትላለህ? እያደረክ ያለው ነገር ምን የሚያደርግ ይመስላል? ጨርሰናል አይደል? እነሷ ዊና ጨርሰናል። አልጨረሳችሁም? እኔና አንቺ አልጨረስንም። ጨርሻለሁ። ጨርሻለሁ። ቆይ አንዴ ስነ ስርዓታችሁን ያዝ። አብሪኮ ተነስ። እዩ የሚሰማሽን ነገር በሙሉ። ምንም የሚሰማኝ ነገር የለም። አሁን ለምን እንደሚሰማኝ ልንገርህ ዊና። እዚህ ድረስ መምጣት ጥፋት እንደሆነ ነው የተሰማኛለሁ። አንተ ስላመንኩ ነው እንደዚህ። ዝም በል አንተ። ምን አይነት ሆነ? ቆይ
ባንቺ ነው እስር ቤት የበሰበስኩት። ባንቺ መጣ በጣም ባንቺ መጣ። 2 ዓመትን የበሰበስክ ያክል ነው የተሰማ። አንተ የ2 ዓመት ልማን ሰባብሮ የለ እንዴ? አንተ 2 ቀን እስር ቤት ብትሆን ምን አባልቶ ነው? ምን ትሆናለህ? በሷ ምክንያት ባይሆን በስብሰት ተቀር ነበር። እሺ ዘው ሰው እንዴት ነው በዚህ ያክል ስርዓት አልባ የሚሆነው? አሁን ምንድን ነው የምፈልጉት? ስርዓትን አትጣም። ምን እንፈልጋለን ካንተ? ምንድን ነው የምፈልጉት? በስነ ስርዓት ይኸውልህ፣ ኤፍሬም በስነ ስርዓት አናግራት። የሆንከውን ነገር ተናገር፣ የምታደርገውን ነገር ተናገር። እዩ የሚሰማሽን ነገር ተናገር። የሚሰማኝ ነገር ይኸውላችሁ፣ ዊናም ሆንክ አብሪኮ፣ እኔ አሁን ደክሞኛል፣ ማረፍ እፈልጋለሁ። ከማንም ጋር ጭቅጭቅ አልፈልግም። ከእሷም ጋር ከሆነ ቁም ነገር የማወራው ከሆነ የምታወሪኝ ነገር ካለ በቁም ነገር ቁጭ ብለን እኔና ብቻ ታወራኝ ፈልጋለሁ። ስለሁሉ ነገር እንድታወራ ፈልጋለሁ። ለብቻችን እናወራለን። እሺ ምንድነው ምክንያት? የዚህ ሁሉ ምክንያት ምንድነው? እኔ ምን አድርገኛለሁ ነው ማሳሰር? እስኪ እሱ መልስልኝ። ካንቺ ውጭ ማን ይሆናል ታዲያ? ማን ይሆናል? ምናውቀው እኮ መቀናቀልና የገባበትን ምክንያት በደንብ ታውቃለህ። ግን ደግሞ ለሁሉም ነገር ተጠያቂኝ አታድርገኝ። ከዚህ በፊት እኔ ከስሼ ስለነበረ ለዛ እንድፈርሜ እንዳስወጣውም ደግሞ አትርሳ። ቢያንስ እሱን እንኳን አስገብኛ። ዛሬ መልሰሽ አስገቢ። ይሄ ይሆናል የሚለውን ነገር ታስገባለች። እስኪ ማን አባ እንደሚያስፈታ ታያለህ። ምንድን ነው የምታስፈራሪኝ? አስገብኛ እስር ቤት መታሰር ለሚብር ማንንም አላስፈራ ነው። ልትማታ ነው። ልቀጣው እስኪ ብርቄ ነው ወይ? ቁጭ ብላ አውራት። በቃ አይንሽን ማየት አልፈልግም። እኔ እኮ ነው ተማታ። በቃ አይንሽን ማየት አልፈልግም። ዞር በሉ። እሷ ግን ማውራት ትፈልጋለች። አንተን ማውራት ትፈልጋለች ስላረከው ነገር ሁሉ። እሷ ግን ማውራት ትፈልጋለች። አንተን ልታወራኝ ከፈለገች ነገ መምጣት ትችላለች። ለምን የምትመጣው ነገር አሁን ታወራታለህ? አላወራትም። የምታወራን ነገር በሙሉ አሁን መናገር ትችላለህ። ማውራት ከፈለግሽ አላወራሽም። አላወራም። ለምንድን ነው የማታወራው? ምንድን ነው ምክንያት? አንተ ለምንድን ነው ካሜራ ሲኖር እንደዚህ እየሆንክ ያለው? እስኪ ንገረኝ። ለምንድን ነው እሷ ስትኖርና ካሜራ ሲኖር እንደዚህ እየሆንክ ያለው? ይስበቃው ነው የሚሄድ ነው። ይሄን ሁሉ ነገር እያደረግክ ያለሁት በአንተ የተነሳ ነው። ገባህ አይደል? እድሜን ነው እየጨረስክብኝ ያለው። አሁንም ነገም ዛሬም የሆነ ነገር ትነግረኛለህ ብዬ ነው እየጠበቅኩ ያለሁት። የምትናገረውን ነገር በሙሉ ከፈለክ መናገር ትችላለህ። ስለምወድ ስለማፈቅር ነው እና እያሉ በጣሪ ቁጥር ወደ አንተ የምመጣው ውሻ ያሻ አንተ አትማርም። ይሄ ድጋሚ ግን እጄን እንድታነሳብኝ ትሰማኛለህ? አሁን ከዚህ ቤት እንዳስወጣት ይዛት ትመጣለህ። ናውጣ እጄን እንድታነሳብኝ አንተ ሲጀመር እሷ እዚህ ሳትኖር አንተ እዚህ ቤት አትኖራትም። እሺ ውጣ፣ እንዳትመጣ እዚህ ቤት እንዳትመጣ እሷን ሳትይዝ